ሰላም ሰላም ውድና የተከበራችሁ የፍርቲ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ ጽናት ከልብ ክፍል 7 ደርሰናል ማለት ነው። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ስለምታደርጉልኝ ድጋፍ ከልብ ነው የማመሰግነው ማለት ነው። እንግዲህ የሰኒና የጆከር መጨረሻ ምንድን ነው? እንግዲህ እስካሁን ድረስ በመሀላቸው ጣልቃ እየገባች ስታጣላም ምን ስትልም የነበረችው የሰኒ ታላቅ እህቷ ራኬብ ነች። ራኬብ ደግሞ ይህንን ነገር እንዴት ልብ ብላ እንዳላየችው ሁላችንም ግራ ተጋብተናል ማለት ነው። ራኬብ ለእህቷ እንደምታስበው ለጆከርም የምትወደው ፍቅር እህቱ በጣም ታስብለታለች። ሆነም ግን እሷ ለማስታረቅ ነበር እየተዘጋጀች የነበረችው። ራኬብ ደግሞ በመሀላቸው እየገባች እነሱን ለማጣላት ብዙ ነገር ታደርጋለች። ግን ለምን? እዚህ ጋር የጆከር ኃላፊ ስልክ ደውሎ እና ቶሎ ፈልጋለሁ ቢሮ ድረስ በማለት ወደ ቢሮ ጎራ አለ። ሰኒንም እንደዚሁ ስልክ ደውሎ እኔ ቶሎ ሰኒ ቢሮ ፈልግሻለሁ በማለት እሱም መጣ ማለት ነው። እንግዲህ ሁለቱንም ቢሮ ካስቀመጣቸው በኋላ ይችን ፋይል ወጥቼ ዝጋ አስፈርሜ ልምጣ በማለት ሁለቱንም ቢሮ ውስጥ እንዳስቀመጣቸው እሱም ወጣ አለ። ወጥቶ በሩን ከውጭ ጋር ቆለፈባቸው። እሱ ያደረገው ለክፉ ሳይሆን ሁለቱ እስኪ በአንድ ሲሆኑ ችግራቸውን መፍታት ከቻሉ በሚል ነው። ሰኒ በጣም ተጨነቀች። እንዴት ነው የቃቃ ጨዋታ ልጅ ይጫወታል? ለምንድን ነው እንደዚህ እያደረገ ያለው? እስኪ ስልኬ ደግሞ ባትሪ የለውም። በቃ ራኬብ ተጨነቀች በማለት በጣም አሰበች። ችግር የለውም ሰኒ ተረጋጊ፣ አስፈላጊ ነገር ከሆነ ደግሞ እኔ ቴክስት ጽፍላታለሁኝ በማለት ጆከርም ነይ ቶሎ ቁጭ በይ አይዞሽ እያለ እጇን ያዝ ሲያደርጋትም ነበር። እሷ በጣም ተናደደች። እንዴት እንደዚህ ያደርጋል? የህፃን ልጅ ጨዋታ እንዴት ይጫወታል? በማለት በጣም ስትናደድ ነበረ። እሱም ተረጋጊ አላት። ኃላፊያቸውን በጣም ነው እኔ የወደድኩት ያከበርኩት። አንደኛ ራኬብ ያላደረገችውን ነገር እሱ እያደረገ ነው ያለው። ሁለቱንም አሁን እንደሚያስታርቃቸው 100% እርግጠኛ ሁኜ አወራላችኋለሁ ማለት ነው። ምክንያቱም ኃላፊያቸው በጣም ጥሩና መልካም ሰው ነው። ራኬብ እንግዲህ ስልክ የደወለላት ብሩክ ነው። ብሩክ በእናትሽ ራኬብ እህትሽን ማዳን አልቻልኩም፣ እኔ እሷን ማዳን የምችለው አንቺ አስታርቂኝ ከሰኒ ጋራ፣ ሰኒ አኩርፋኛለች። ለምንድን ነው ያኮረፋችሁ? ምንድን ነው ምክንያታችሁ? በማለት ደግማ ደጋግማ ስትጠይቀው እኔና መጀመሪያ ላይ በጣም የምታምርና ቆንጆ በስራዋ ጎበዝ ጠንካራ ልጅ እኛ ቢሮ ገብታለች በማለት በሷ ውርርድ ተወራረርኩኝ፣ እሷን በፍቅር ጠባ አደርጋታለሁ በሚል ውርርድ ነው የተወራረዱት ማለት ነው። ሆነም ግን ይሄ ነገር ለብሩክ አልሆነለትም። ውርርዱም ከሸፈ። በዛን ሰዓት ሰኒ እኔ የምነግርሽ ነገር አለ ብሎ ጆከር ሊነግራት ሲል ሰኒ ደግሞ ለመስማትም ለማዳመጥም ፈቃደኛ አልነበረችም። ሆኖም ግን መጨረሻ ላይ ሁሉንም ነገር አየችም ሰማችም። እዚህ ጋር ራኬብ እንግዲህ መንገድ ላይ እየሄደች ትገኛለች። እየሄደችም በምታገኝባቸው ሰዓት ማፊና ጆከር መንገድ ላይ ሆነው ለ3 ቀን ስለታገደ ከስራ እሱን እያወራች ነበር። ለምንድን ነው ችግራችሁን ተነጋግራችሁ ለምን አትፈቱትም? ለምንድን ነው አንተ እንደዚህ የምትሆነው? በማለት ማፊ በጣም እየመከረችው ትገኛለች። ግን ማፊ ያልታሰበ ነገር አጋጠማት። ከዚህ በፊት መንገድ ላይ ስትሄድ ራኬብን አግኝታ ራኬብን ተናግራታለች። ራኬብን ስትናገራት አሁን ላይ ደግሞ ጆከርና እሱ በአንድ ሆነው ሲሄዱ አገኘቻቸው። እሺ አጅሪት ዛሬ ትሳደቢያለሽ በማለት ራኬብ ተናገረቻት።
እንዴ ከዚህ በፊት ትተዋወቃላችሁ እንዴ? ማፊ ምንድን ነው እየተፈጠረ ያለው? ንገርኝ እንጂ አስረጅኝ በማለት ጆከርም ተናገራት። ማፊም ባክን ምንም አይደለም ታያለሽ፣ እሳ ንገሪዋ እንዴት ስትሆኝ እንደነበረ ንገሪዋ፣ ምንድነው ዝም የምትይው በማለት ራኬብም ጮህ ብላ ተናገረች። ምንም የተፈጠረ ነገር የለም አለችው። እሱም በጣም ተናዶ አንቺም ያውነሽ እኔን የሚያበሳጭ እንጂ ምንም የሚጠቅመኝ ሰው የለም፣ አንቺም ያውነሽ ብሎ ትቷት ሄደ። ትቷት በሄደበት ሰዓት ራኬብን ዝውር ትልና ከአንቺ ጋር ግን ያልጨረስነው ነገር አለ፣ አልለቅሽም በማለት ታስፈራራታለች። እንግዲህ ሰኒ በጆከር በ3 ቀን ስራ በእግዳ በጣም ውስጧ ቆስሏል። እንዴት እንደዚህ ሊሆን ይችላል? እሱ እኮ ምንም ነገር ጥፋት አላጠፋም። ያጠፋሁት ራሴ ነኝ። እኔን ከስራ ማባረር ትችላለህ። እንኳን ለ3 ቀን ከስራ ለመቅራት ቀርቶ ጆከርን እባክህን ጆከርን ወደ ስራው መልሰው በማለት በሚያሳዝን ድምፅ ጠየቀችው። እሱ ግን እኔ በአቋሚ የጸናው ሰው ነኝ፣ እንደዚህ ማድረግ አልችልም። ከ3 ቀን በኋላ ተመልሶ ይመጣል፣ አይዞሽ አትረበሽ አላት። እንግዲህ ራኬብ ቾብላ በጣም እያስቸገራት በእናትህ የምልህን ስማኝ፣ አሁን ተናድጃለሁ ተወኝ እያለችው እንደነበረ፣ ቾብላ ደግሞ ምንም ሊሰማት ፈቃደኛ አልነበረም። ይቀልዳታል። ምን ይላል ግን በመጨረሻ ጸጉርን ጭብጥ አድርጋ ወደታች እርግጥ በምታደርግበት ሰዓት ኧረ ተይኝ በእናትሽ በቃ ወይ ማፊ ጋር ለምን አልሄድም በማለት ወደ ማፊ ቀጥ ብሎ ጉዞውን ጀመረ ማለት ነው። እንግዲህ እዚጋ ጎብላ የልጅ አባት ሆነ ማለት ነው። አስረገዘ እያለ በጣም ሲያስቅ ነበር። ይሄ ቾቤላ አዝግ የሆነ ልጅ ማለት ነው። እሱ ባይኖር እንዴት ነው ፈታ ሆኖ የሚያደርግን። እንደው ግን ይሄ እራሱ እንዴት ነው ጠንካራ ነው፣ ከምር ጠንካራ ነው። እዚህ ጋር እንግዲህ ከተኙበት አጋጣሚ ስልክ ተደወለላቸው። ስልኩንም አነሳው። ስልኩን በሚያነሳበት ሰዓት ከዚህ በፊት ማስታወቂያ ለጥፈን ነበረና ሁለታችሁም ፎቶግራፋችሁን ሰታችሁን ሄዳችኋል። ስለዚህ ዛሬውኑ መታችሁ ስራ መጀመር ትችላላችሁ በማለት በጣም ደስ ብሏቸው እግዚአብሔር ይመስገን ተመስገን በማለት ልብሳቸውን ለባብሰው ጉዟቸውን ጀመሩ። መንገድም ላይ ሆኖ ራሱ ፈገግታቸው እንዴት ደስ እንደሚል ተመስገን በቃ ስራ ልንጀምር ነው፣ እሰይ እኛንም እንደ ማንኛውም ሰው ሆን በማለት በጣም ደስ ብሏቸው ወደ ስራቸው እየሄዱ ይገኛሉ ማለት ነው። እሷም በጣም ደስ አላት። ተመስገን እሱ ምን ይሳነዋል እያለች በጣም በደስታ ውስጧ ተሞላ። እዚጋ ሰኒና ጆከር በጣም ግራ ተጋብተዋል። ክላሱን ቢሮውንም ቢቆለፍባቸው ሁለቱ ችግራቸውን እንዲፈቱ ነው የነበረው ማለት ነው። እንግዲህ ራኬብ በጣም ተናዳ ስለነበረ ቤት ገብታ ቁጭ ብላ ታገኛታለች። ራኬብ ምን ሆነሽ ነው እህቴ? ጥሩ ስሜት ላይ አትመስልም። ፊትሽ በጣም ደብሮሻል፣ ተበሳጭተሻል። ማን ነው ደግሞ ያበሳጨሽ? በማለት ጆከር ነዋ። እባክሽ እህቴ ስለ ጆከር ሁሉንም ነገር ተይልኝ፣ እኔ ራሱ ደከመኝ። ጆከርን ለእኔ ብቻ ተይው፣ ችግሩን ራሴ ፈተዋለሁ በማለት ትናገራታለች። እንዴት ነው አንቺ ብቻሽን ችግሩን የምትፈችው ስትላት፣ ችግር የለውም ራሴ ፈተዋለሁ ሁሉን ነገር አለቻት። እንግዲህ ሰኒ ጆከር ናፍቋት ቀጥ ብላ ወደ እነ ፍቅር ቤት ጉዞዋን ጀመረች። እንዴ ምን ልትሰሪ መጣሽ? በማለት ጆከር ጠየቃት። መሽቷል እኮ ምንድነው የተፈጠረ ነገር አለ እንዴ አላት። አይ ምንም የተፈጠረ ነገር የለም፣ እንደው ከስራ ስትቀር ሊህ ብዬ ነው የመጣሁት በማለት እሷም ይሄንን ነገር ተናገረች። ጆከርን በጣም ውስጡ ደስ አለው። በቃ ሰኒ መታኩ ቤቴ ድረስ መታ ይቅርታ ጠየቀችኝ እያለ ውስጡ በጣም ደስ አለው። እዚህ ማፊ በጣም አበሳጭታውና አናዳው ትገኛለች።
እሱም ሁላችሁም ተውኝ፣ በቃ እኔ አስተካከላለሁ እያልኩኝ የተወላገደውን ቀጥ አደርጋለሁ ስል ምንም እናንተ ልሰሙኝ አልቻላችሁም። ጭራሽ ማፊ ደግሞ ከራብኪብ ጋራ አረ ተውኝ ተውኝ፣ ይህን ሁሉንም ነገር ለእኔ ተውልኝ አላት። እንግዲህ ቃል በጣም የምታሳዝን ልጅ ናት። የወሬ ጥማትን ቢኖርባት ነገሮችን ደግሞ ቀስ እያለች ለማፍታታት ትሞክራለች። በጆከር በጣም ስለምትወደው ውስጧ እንዴት ነው ለምንድን ነው ጆከር እነሱን ብቻ ከስራ ያገደው እያለች ስትብሰከሰክ ትገኛለች። እንግዲህ ብሩክ ወደ ሰኒ ቢሮ ሄዶ ይቅርታ እየጠየቃት ይገኛል። ምንድን ነው ንገሪኝ፣ እስኪ ያጠፋሁትን ነገር ንገሪኝ፣ ምንድን ነው ያደረኩሽ በማለት ደግሞ ደጋግሞ ይጠይቃታል። ያለውን ነገር እኮ ራስህ ታውቃለህ፣ ለምን እንደማያውቅ ትሆናለህ? እኔን እዚህ ቢሮ በመግባቴ አንተ እኔን ብር አስይዘህ እንዲህ ምን ሆነህ ነው? ለምንድን ነው ቆይ እንደዚህ የምታደርገው? እኔ እኮ አንተን የቀረብኩህ ኖርማል የቢሮ ሰራተኛ ባንድ ሆነን ስለምንሰራ ነው እንጂ እኔ አንተን ለሌላ ነገር አስቤህም አልሜህም አላቅም። እባክሽን ሰኒ፣ እኔ አንቺን ካጣሁ እጎዳለሁ በማለት ብሩክም ተናገራት። ኧረ እባክህ አንተን ነው እንዲህ በፍቅር ጠብ ልታደርግ የነበረው? አንተ ሰውን አታውቅም። አሁን እባክህን ራሴን እያሳመንከኝ ነው፣ ውልቅ ብለህ ከቢሮዬ ውጣልኝ በማለት ተናገረችው። እሱም እሺ እወጣልሻለሁ ግን ይቅርታ